ላለፉት 4 ወራት እዚህ ቻናል ላይ ቪዲዮ መስራትን ትቼ በተለያዩ አክቲቪቲዎች ራሴን ቢዚ ሳደርግ ነበር። ቀኑ ሙሉ ስክሪን ላይ አፍጦ መዋልንም ሆነ ከጓደኞቼ ጋር ጊዜ ማሳለፍን በስራዬ ላይ ምን ያህል ፌል እያደረኩኝ እንዳለ እንዳይታወቀኝ ራሴን በተለያዩ ነገሮች ዲስትራክት ሳደርግ ቆይቻለሁ። ለምን ሲባል ክሬት ታደርጋለህ? ይሄ ሁሉ ጊዜዎችን እየፈጀ 20ዎቹ እድሜ ለምንድን ነው ኦብሰስድ የሆንከው ኦቨር ፕላትፎርም that doesn't love you back man? ጊዜ ከኛ እየፈጀክ ነው አይደል? ምንም አይነት ኢምፓክት አይደለም ሰርቫይቭ ማድረግ ራሱ ቀብሏል። ኪስ ውስጥ ራሱ የምታስቀምጠው ገንዘብ ልትሰራበት አልቻልክም አይደለም ለውጥ ፈጣሪ ነኝ ለማለት። maybe you should just go like የሆነ ሀገር ምናምን ሄደክ ከዛ ለብር ስሌቭ ሆነክ ትሰራ ትኖራለህ። ህይወት maybe ያን ላንተ ተጻፈል አይደለም። ብቻ ምንም ሰራ ግን you should just quit። ለክሬተሮች እንዳሻን ክሬት ማድረግ አለመቻላችን በራሱ ዲፕሬሲንግ ነው። አይምሮአችን ውስጥ ያሉትን አይዲያዎች በፈለግነው ሰዓት በፈለግነው ሁኔታ አውጥተን አለማሳየታችን ጭንቀት ይጥልብናል። አንዳንዴ ካሜራችንን አንስተን አለው ለማለት እንኳን ብንቀርጽም ሰው ምን ያህል እንደተረሳን ያስታውሰናል። ከዛም ወደ ኋላ ተመልሳችሁ ኢቭን በድሮ ስራችሁ ራሱ ትጠራጠራላችሁ። የምርም የኛ ጊዜ አልፈው ይሆን? ምናልባትም በዛ ጊዜ ጥሩ የተባልነው ጥሩ ሆነን ሳይሆን ሰው የተሻለ አጥቶ ይሆን? እንደዚህ አይነት ጥያቄዎች አይምሮዬ ውስጥ በየቀኑ ይመላለስና እንደ ድሮ ሞቲቭና ዴዲኬሽኑ ከሌለ ከፍቅሩ ጭንቀቱ ከበለጠ ማቆም የተሻለ አማራጭ መስሎ ይታየኛል። ሄሎ ሰላም አቤል ይባላል። አቢሲኒያ ባንክ ነው ደውለው ለካምፓኒያችን ማስታወቂያ እንድትሰራልን ነበርና ኦፊሳችን መተክ ማውራት እንችላለን? ምንም እንኳን ሚቲንጉ ላይ ለመቀመጥ እሺ ብልም ቪዲዮዎችን ከሰራሁ በጣም ቆይቻለሁና ክሬቲቪቲን መመለስ እንደምችል እርግጠኛ አልነበርኩም። ለገንዘብ ብቻ ብዬ ኦፈራቸውን እሺ ከማለቴ በፊት እርግጠኛ መሆንን ፈልጌ ነበርና ወደ ኋላ ተመልሼ የድሮ ቪዲዮዎችን ማየት ጀመርኩ። ቪዲዮዎቼንም እያየሁ ልብ ያልኩት ነገር ቢኖር ጎበዝ ነኝ። ጎበዝም ብቻ አይደለሁም በጣም ጎበዝ ነኝ። እናም ይሄ ሁሉ ጊዜ የለፋውበትን እንደዚህ የሚያስደስተኝን ስራ ማቆም ሞኝነት መስሎ ተሰማኝ። ያዩዋቸው ኤክስፒሪየንሶች፣ ያገኟቸው ሰዎች፣ ሳቁ፣ ደስታው፣ ፍቅሩ እስካሁን እንድሰራ ያበረቱኝ እነርሱ እንጂ ገንዘብ፣ ቪው ወይንም አንደኛ መባልን አይደለም። ዩቲዩብ አላቆም ምንም ነገር ላይ ይሁን የተሸናፊዎች ስም ዝርዝር ውስጥ መካተት አልፈልግም። ማቆም ካለብኝ ደግሞ 100% ያቀም የሰጥቼ እንዲሆን እፈልጋለሁ። ቪው አላገኝስ ደግሞ ምን ችግር አለ? አትሊስት እኔ የሰራኋቸው ስራዎች ለህዝብ ይቀርባሉ እና በዛ መሀል ለ10 ሰውም ለ20 ሰው ኢምፓክት ፈጠረ ወይም ደግሞ አስደሰተ፣ ያ ብቻ ሰክሰስ አይደለም ያለው ማን ነው? በጣም የሚያስፈራው ጉዴ ፈላ። ዌልካም ብያለሁ ወደ አዲሱ ፕሪንሲፓሊቲ ቻናሌ። እስከሚስተካከል ድረስ ለ3 ወር ያህል በሳምንት 2 ፖስት ለማድረግ ነው ያሰብኩት። ሮብ የስቱዲዮ ቪዲዮዎች ነው የሚሆኑት። ማለትም ቤት ውስጥ ብዬ ቀረስኳቸው ምናምን ራንደም እና ክሬቲቭ የሆኑ ቪዲዮዎችን እያሰብኩኝ ስቱዲዮ ውስጥ ብቻ የሚሰሩ አደርጋለሁ። ቅዳሜ ደግሞ ያሰብኩት ቭሎግ ነው በየሳምንቱ እንዲደርስልኝ በማለት ያው የምችለውን ያህል ኮንቴንት ላይ ላለመጨናነቅ እሞክራለሁ። ግን ስቲል እናንተ የምታውቁኝን ኳሊቲን ማለትም እናንተ የምታውቁኝን የከለር አይነት
ላለመልቀቅም እጠራለሁ። እና ደግሞ ምንም እንኳን ያው ፕሮሞሽን የፈለጉት ካምፓኒዎች ቲክቶክ ላይ ቢሆንም ሀሳቤ እዛ ቲክቶክ ላይ የሚከፍሉኝን ብር ያው እንደ ሪኢንቨስትመንት ስለማሰብ ነው። ሁሌም ዩቲዩብ ሰራ ነገ ከነገ ወዲያ ይገኝበታል ብዬ ስለማሰብ ሪኢንቨስት አድርጌ ለቲክቶክ የሚከፈለኝን ብር ቲክቶክ ላይ እነሱ ማስታወቂያ እየሰራው እዚህ ላይ ደግሞ በሱ ብር ቪዲዮዎችን ለመስራት ሞራል ይሆነኛል ብዬ ነው ያሰብኩት። እና ማን ያውቃል አሁን ኮንሲስተንሲ በደንብ ሲመጣ ቪዋችንም ትንሽ እየጨመረ ይመጣና እዚህ ላይም ደግሞ ፕሮሞሽን ሞር የምንፈልግበት ጊዜ ሊደርስ ይችላል። ቻናሌ ምን ያህል እንደተበላሸ በባለፈው ቪዲዮ ላይ ተናግሬ ነበር እና እሱን ለማስተካከል የምችለውን ያህል ሁሉ እጠራለሁ ብዬ አስባለሁ። አትሊስት አሁን ባለኝ ሞራል ማድረግ ያለብኝን ነገሮች እንዳለ ለማድረግ ዝግጁ ነኝ። ምንም እንኳን ሪጀክሽን ምናምን ነገር ወይ ደግሞ ራሴን ፑቲንግ ማይሰልፍ አውት ዴር የሚለው ኮንሰፕት ትንሽ የሚከብደኝ ነገር ቢሆንም የምችለውን ያህል ኮላቦሬሽን ምናምን ራሱ ጠይቃለሁ። ለማውቃቸው ሰው ሁሉ ዲኤም ማድረግላቸዋለሁ። እናንተም እዚህ ቻናል ላይ እንዲቀርቡ የምትፈልጉ ሰዎች ካላችሁ ሜንሽን አድርጓቸው ኮሜንት ላይ ወይ ደግሞ ይህንን ቪዲዮ ላኩላቸው። ሌላኛው ደግሞ ያው ኮርኒያስ ተምብኔሎችን መጠቀም ነው። አስፈላጊ መስሎ ከታየን አንዳንድ ሰው ይስባል ብለን የምናስባቸውን ተምብኔሎች ለመጠቀም ሞክራለሁ አይገስ። እና ቪዲዮቼ ላይ ደግሞ በየቪዲዮቼ ላይ ላይክ አድርጉልኝና ሰብስክራይብ አድርጉልኝ ማለትን አልተውም። ሶ እናንተም ገብታችሁ ላይክ እና ይህንን ቪዲዮ ላይክ አድርጉት። ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ሌላኛው ምንድን ነበር? የደውል በተኗንም ተጫኗል። እሱ ደግሞ የሚጠቅመው ኖቲፊኬሽን ይመጣላቸዋል። ቪዲዮ ፖስት ባደረግ ቁጥር ፕሪንስ ቬዲቲ ቪዲዮ ፖስት አደረገ ብሎ ይመጣል። ምክንያቱም አሁን አዲሱ ጎላችን እኛ ስለአሁን ቲማችንን ሳይሆን እኛን ነው፣ እኔና እናንተ እንዴት አድርገን ነው ይሄ ቻናል የግል ብቻ አይደለም የእናንተም ኮሚኒቲ ነውና እንዴት አድርገን ነው የምናሳድገው የሚለው ኮንሰፕት ሲታይ በአዲሱ ኤራ አላማችን 200,000 ሰብስክራይበር ለመድረስ ነው። ባይ ዘ ኤንድ ኦፍ ዘ ይር ማለትም ጳጉሜ 5 ላይ ኦልሞስት በቃ 200,000 ሰብስክራይበር መድረስ አለበት። አይ ቲንክ 7 ወር ምናምን ነገር ነው የቀረን ወይ 6 ወር። በዚህ ጊዜ ውስጥ ወደ 70,000 ያህል ሰብስክራይበሮች ማምጣት አለብን። እኔ የምችለውን ያህል በዴዲኬሽን እና ጥሩ ስራዎችን በመስራት ያቅሜን እጠራለሁ። እናንተም ታዲያ ራሳችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ ካላደረጋችሁ በቤተሰባችሁ፣ በጓደኞቻችሁ፣ በእህት ወንድም፣ በአባት እናት ስልክ ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አትላስት ማለት የምፈልገው ነገር በጣም ነው የማመሰግነው። የባለፈው ቪዲዮ ላይ ኮሜንት የሰጣችሁኝ በጣም ኢንስፓየር አድርጋችሁኛል። እውነት ለመናገር ከስቶሪ ቴሊንጉ ጋር የሚሄደውና አንደኛ ያንን ብር ተጠቅሜ ሪኢንቨስት ማድረገው ኮንሰፕት ስለመጣልኝ ነው እንጂ ከፕሮሞሽን ከመጣልኝ ይልቅ ሞር የእናንተ ኮሜንት ነው እንዳላቆምና እንድሰራ በጣም እንደ አዲስ እንድጀምር ያደረገኝና ቴንኪዩ ማለት ፈልጋለሁ ለሁላችሁ ኮሜንት ለሰጣችሁ። አመሰግናለሁ በጣም። አቢሲኒያ ቫይን ፎር ላይፍ ኢትዮጵያ ለዘላለም ትሳቅ። ሰብስክራይብ ማድረግ እንዳረሱ። ከተመቻችሁ ይህን ቪዲዮ ላይክ አድርጉት፣ ካልተመቻችሁም ላይክ አድርጉት። ምክንያቱም ሰፖርት ማድረግ ነው። ኮሜንት ላይ ደግሞ ገብታችሁ የፈለጋችሁትን አስተያየት መስጠት ትችላላችሁ። አመሰግናለሁ። ፒስ። ወይኔ እንዴት ነው የምወርደው? ወዲያው ከት ስታደርገው ፊትህን ዘፍዝፋ